እንኳን ለሊቀ ሰማዕታት ቅዱስ ጊዮርጊስ ወርኃዊ ክብረ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም ለምናምን ስለ ዓለም መድኃኒት ፈጣሪው ኢየሱስ ክርስቶስ ስም ብሎ ስለ ተጋደለ ስሙ የሚጣፍጥ ቅዱስ ጊዮርጊስ የሰማዕትነቱን ነገር መስማት ምንኛ ድንቅ ነው። ይሄ የብእሴ እግዚአብሔር የተወደደ ገባሬ ተአምር ቅዱስ ጊዮርጊስ ገድሉም በሆራ ግንቦት 23 ቀን የሚነበብ ነው። ከፍጹም ይቅር ባይ ቸር አምላኩ እግዚአብሔር ዘንድ የኢትዮጵያ ገበዝ ሆኖ የተሾመ ሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎቱና በረከቱ ጥፋት የሚያርቅ ድል የምንነሳበት የኃይል ጋሻ ይሁነን። እኔንም እናንተንም የይቅርታ ጸጋን በተመላ ከፍ ያለ አማላጅነቱ ከተንኰለኛ ወጥመድና ምቀኝነትን ከተመላ ጠላት እጅ በየጊዜው ይሰውረን ለዘላለሙ አሜን። ውድ የባሕራን ሚዲያ ቤተሰቦች ዝግጅቱ ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን እንድትጀምሩ በአክብሮት እናስታውሳችኋለን። ኮከበ ክብር ገባሬ ተአምር በእግዚአብሔር ዘንድ የከበረ የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ አሜን ይሁን ይደረግልኝ ብሎ በጸለየ ጊዜ አየረ ሰማዩ በልዑላንና ቅዱሳን መላእክት ተመላች። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስም በኪሩቤል ላይ ተቀምጦ ሱራፌል ከበውት ወደ እርሱ መጥቶ በክብር ተገለጠለት። ርዕሳነ አበውና ቅዱሳን ነቢያት ሁሉ በየወገናቸው፣ ቅዱሳን ሐዋርያት ሁሉ፣ ሰማዕታት፣ ጻድቃን ሁሉ፣ ማኅበረ መላእክትም ሁሉ በየወገናቸው ምስጋና የባሕርይ የሆነ ፈጣሪያቸውን እያመሰገኑ መጡ። ልዑል ክቡር ሊቀ ሰማዕታት የተወደደ ቅዱስ ጊዮርጊስን የያዙት ጭፍሮች ግን ሁላቸውም እንደ ሬሳ ሆነው ተኝተው ነበር። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስም ለንዑድ ክቡር ሊቀ ሰማዕታት የተወደደ ቅዱስ ጊዮርጊስ የኔ አገልጋይ የምወድህ መላእክትም የሚወዱህ ጊዮርጊስ ሆይ ሰላም ላንተ ይሁን። ስለ መንግሥተ ሰማያት ተጋድለሃልና ወዳጄ ጊዮርጊስ ሆይ አንተ ብፁዕ ነህ። የማይጠፋውን የማይበላሸውን አክሊል እነሆ በዚህ ሰዓት በራስ ላይ አቀዳጅ ዘንድ በአባቴ እጅ የከበሩ 7 አክሊላትን አዘጋጅቼልሃለሁ። ወዳጄ ጊዮርጊስ ሆይ አንተ ንዑድ ክቡር ነህ። እነሆ አንተን በሰማያት በላዩ ያስቀምጡ ዘንድ ከጽሩይ ወርቅና ዋጋ ከማይገኝላቸው ከዕንቁ ባሕሪ ድንጋዮች ይልቅ በፍጹም ጌጥ ያጌጠ ከፍተኛ ዙፋንን ከባሕሪ ሕይወቴ መንፈስ ቅዱስ ትቀበላለህ። ወዳጄ ጊዮርጊስ ሆይ አንተ ንዑድ ክቡር ነህና እነሆ የሰማያዊትን ማኅደር ዕንቁ በር ከፈትኩልህ። ከልካይ ሳይኖርብህ ስሉስ ቅዱስ ተብለን ወደምንመሰገንበት ወደ እኛ ትገባ ዘንድ ኃያሉ ወዳጄ ሆይ ንዑድ ክቡር ነህ። ቸር አባቴ ስምህን በመዝገበ መንፈስ ቅዱስ ጽፎታልና አምላከ ጊዮርጊስ እርዳኝ የሚለውን ሁሉ እኔ ፈጥኜ ሰማዋለሁ። ወዳጄ ጊዮርጊስ ሆይ በአላውያን ነገሥታት ፊት ስሜን አስታውቀሃልና ንዑድ ክቡር ነህ። እኔም ዳግመኛ ብርሃንን ተጎናጽፈ በመላእክት ፊት እገልጥሃለሁ። ወዳጄ ጊዮርጊስ ሆይ በእኒህ ዓመታት ካንተ በቀር ከሰው ወገን ማንም ማን በስሜ አልመሰከረም። አንተ ብቻህን ጸንተህ ዓለምን ሁሉ በሚገዙ በሰባው ነገሥታት ፊት ቆምክ እንጂ። ኤጲስቆጶስም ቢሆን ቀሳውስትም ቢሆኑ ዲያቆናትም ቢሆኑ ሕዝባውያንም ቢሆኑ በዓለም ሁሉ ካንተ ብቻ በቀር የተገኘ ስለ ስሜ መሰከረ የለም። ወዳጄ ጊዮርጊስ ሆይ በማይታበል ቃሌ እምልልሃለሁ፣ ለአንተ የማልኩትን መሐላ አጸናለሁ። በሰማያትም በመንፈሳዊ ጻዕዳ ፈረስ ተቀምጠህ በአንድነት በሦስትነት ለምንመለክ ለእኛ ስሉስ ቅዱስ ትሰግድ ዘንድ
ከወዳጆች ጋር በመጣ ጊዜ ጻድቃን ሁሉ ይመለከቱሃል። ጊዮርጊስ ሆይ አንተ ወዳጄ እንደሆንክም አውቀው ቸር አባቴ እንዳዘዘ ሁሉም ይሰግዱልሃል። ወዳጄ ሆይ እነሆ በዓለም ሁሉ ለሚጸልዩ የድኅነት ወደብ ይሆን ዘንድ ስምህን በስም ያከበርኩልህ። ከሥጋ ቁራጭ ከልብስ ቅዳጁ ለማግኘት የታደለውን ስለ ስሜ በተቀበልከው የተጋድሎ መከራም የታመነውን ሰው ከመከራው ሁሉ አድነዋለሁ ብዬ በራሴ ማልሁ። ወንድም ሴትም ቢሆኑ ቢታመሙ፣ በመከራ ቢወድቁ፣ ወደ ፍርድም ቢወጡ፣ በጦር ሜዳ ወይም በወህኒ ቤት ቢሆኑ፣ በባሕር በወራጅ ወንዝም ቢሆኑ፣ በመንገድም ቢሆኑ፣ በሽፍቶች እጅ ቢወድቁ፣ አውሬ ቢያገኛቸው፣ እሳት አደጋ ቢደርስባቸው፣ ወይንም ክፉ አሟሟት ቢገጥማቸው፣ ወይንም በችግር ላይ ሆነው እጅግ ተስፋ ቢቆርጡ፣ ይልቁንም የሰው ልጆች በሚያዙበት ጽኑ መከራ ቢወድቁ፣ በስምህ ተማጥነው 3 ጊዜ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን እያሉ ወደ እኔ ቢጮኹ ያን ጊዜ ፈጥኜ እራራላቸዋለሁ። ፈጥኜም አድናቸው ዘንድ ለጸሎታቸው መልስ እሰጣቸዋለሁ። ከልባቸውም የለመኑኝን ሁሉ እፈጽምላቸዋለሁ፣ ከመከራቸውም እታደጋቸዋለሁ። ስለ ስሜ የተቀበልከውን መከራ ያገኘህን ድካም የሚናገር ይህም መጽሐፈ ገድልህን የሚጽፈውንም ሁሉ ስሙን በሕይወት መጽሐፍ እጽፈዋለሁ፣ ኀጢአቱንም አስተሰርይለታለሁ። በመንግሥተ ሰማያትም ያንተ ልጅ አደርገዋለሁ። ለዘላለም በአንድነት ካንተ ጋር አኖረዋለሁ፣ ለዘላለምም አልጥለው። በስምህ የተማጠነውን በሃይማኖት ወንዶችም ቢሆኑ ሴቶችም ልጆችም በስምህ የጠራውን እኔ ባርከዋለሁ። እስከ ዘላለም ድረስም ከእርሱ ጋር እኖራለሁ፣ ልቡን ደስ አሰኘዋለሁ። በስምህ በተጠራች ቤተ ክርስቲያንህ ማኅበረ መላእክት እንዲያገለግሉ አደርጋለሁ። ለቤተ ክርስቲያንም ዕጣን፣ መብራት፣ ስንዴ፣ ወይን የሚሰጥ በስምህ ለተራበ የሚያበላ ለተጠማ የሚያጠጣ የከበረችውን የዝክረ በዓልህን ቀን የሚያከብረውንም እኔ በዚህ ዓለም እረዳዋለሁ። በሚመጣውም ዓለም ካንተ ጋር በመንግሥቴ ደስ አሰኘዋለሁ። በስምህ ለተራቆተ የሚያበላውን እኔ ክብር ልብስ አለብሰዋለሁ። ለቤተ ክርስቲያን በስምህ መብራት የሚያበራውን ዕጣን የሰጠውን መላእክት እንዲያበሩለት አደርጋለሁ። ወደ እኔም ደስ ብሎት ይመጣል። በስምህ እንግዳ የሚቀበለውን እኔ ኀጢአቱን አስተሰርይለታለሁ፣ ለዘላለም በመንግሥቴ ይቀበለዋለሁ። በስምህ ምጽዋት የመጸወተውን እኔ ከቅዱሳን ጋር ቈጥረዋለሁ። ከዚህ ዓለም ሀብትም ምንም እንዳያጣ የማደርግ እኔ ፈጣሪህ እግዚአብሔር ነኝ። ከአንደበቴ የወጣውን እፈጽማለሁ እንጂ አልለውጥም። ወዳጄ ጊዮርጊስ ሆይ ሴቶች ከወለዷቸው ሁሉ ዮሐንስ መጥምቅን የሚበልጠው አልተነሳም ያልሁትን እንደ ፈጸምሁ፣ እንዲሁም ካንተ በፊት ሰማዕት ከሆኑ ካንተም በኋላ ከሚነሱ ከሰማዕታት ማኅበር ሁሉ አንተን የሚበልጥ የለም ብዬ እንደሌለ በራሴ ማልኩልህ። ወዳጄ ሆይ ወደ እኔ ታርግ ዘንድ ሰማዕትነትን ፈጽም። ለእኔና ቸሩ አባቴ ለመንፈስ ቅዱስም ንጹሕ ቁርባን አድርጌ አከብርሃለሁ። ሰማያውያን መላእክትም አንተን ለመቀበል ይጠባበቃሉና ካንተ ጋር ደስ ይላቸዋል። ሥጋህንም በዚህ ከተሰበሰቡት ማንም ሊነካው እንዳይችል አገልጋዮች መጥተው እስኪወስዱት ድረስ የምድር ንዑስ ውስጣን አደርጋለሁ። እነሆ እናትህን 2ቱን እህቶችህን አጭተውልህ የነበረችውን እጮኛህን በዚህ ዓለም ሞትህን እንዳይሰሙ ካንተ በፊት ወደ መንግሥተ ሰማያት ላወጣቸው ቃል ኪዳንን አድርጌልሃለሁ። ነገር ግን በሰማያት እርሱን ከሰጠው ከአባትህ ጋር በመንግሥተ ሰማያት በታላቅ ክብር ያዩሃል። እነሆ እኒህ አላውያን 70 ነገሥታት ስለ ጸሎትህ አጠፋኋቸው። ደምህ በምድር ላይ ከፈሰሰበት ጊዜ ጀምሮ አምልኮ ጣዖታት ይቋረጣል፣ ስሜም በዓለም ሁሉ ይመሰገናል። እኔም ወገንህ በሀገርህ ቤተ ክርስቲያን እንዲሠራልህ አደርጋለሁ። ሥጋህንም በውስጧ በክብር እንዲያኖሩ አደርጋለሁ። ከዚህ በኋላም ዲያብሎስ በቤተ ክርስቲያን ላይ ስደት ያስነሳል።
ከሰማዕታትም የብዙዎችን ደም በዓለም ሁሉ ለ40 ዘመን ያፈሳል። በቤተ ክርስቲያንህም ስለማደርገው ታምራት ያ መናፍቅ ንጉሥ ዱድያኖስ ቤተ ክርስቲያንህን ለማፍረስ ይፈታተናል። ይህንንም ያስፈጽም ዘንድ ብዙ ሰራዊትን ይልካል። በእጅግ ክፉ ሞትም እንድትቀጽፈው አደርጋለሁ። እሊህ ከሃዲያን 70 ነገሥታትን በእኔ ኃይል እንዳጠፋቸው ስደትም እንደተቋረጠ ደግሞ እርሱን ታጠፋዋለህ። ቸር አባቴ እንዳዘዘም ስለ እርሱ ፋንታ ሌላ ይነግሣል። ታላቅ ከፍ ያለች ያማረች የከበረች ቤተ ክርስቲያንንም ያሠራልሃል። አብያተ ክርስቲያናትንም ያከብራል። ሰዎች ሁሉ በመላ ዓለም እኔን አምላክህንም በግልጥ ያመልኩኛል። እኔም እነርሱን በዓለምም ሁሉ ቤተ ክርስቲያንህን እንዲሠሩ አደርጋለሁ። ስምህም በዓለም ዙሪያ ሁሉ ይታወቃል። ስምህንም እየጠሩ ያመሰግኑሃል። ሥጋህ ባለበት ሁሉ እጅግ ድንቅ ድንቅ ታምራትን እንዲደረግ አደርጋለሁ። ሰዎች ሁሉ ለቤተ ክርስቲያንህ እጅ መንሻ ያቀርባሉ። ይልቁንም በአንተ ዝክረ በዓል ቀን ይህችውም ሰማዕትነትን የፈጸምክባት ቀን ናት። አይሁድና የኤሳው ልጆች የፋርስ ሰዎችም ሳይቀሩ ወደ ቤተ ክርስቲያንህ እንዲመጡ የከበረ እጅ መንሻም እንዲያቀርቡ አደርጋቸዋለሁ። በዚህችም ዕለት በሁሉ ዓለም ያለውን ስንዴ እባርካለሁ። የድል አክሊልን በተቀበልክባት ዕለት የምድርን ፍሬ እባርካለሁ። በቤተ ክርስቲያንህም የሚቀደስበት ቀን ለምድር ፍሬያት መጀመሪያ ይሆናል። ይኸውም ወርሃ ኅዳር 7 ቀን ነው። ወዳጄ ጊዮርጊስ ሆይ ለዘላለም ስምህ በሰማይ በምድርም የከበረ ይሆናል። ጌታችን ኢየሱስ ክርስቶስም ይህንን ቃል ኪዳን ለቅዱስ ማር ጊዮርጊስ ሊቀ ሰማዕታት ኃይል መስተጋድል ከሰጠው በኋላ ኃይሉን ደስታውን አሳደረበት። ንዑድ ክቡር ኃያል መስተጋድል ሊቀ ሰማዕታት ቅዱስ ማር ጊዮርጊስ እጅግ ደስ ብሎት ጌታ ኢየሱስ ክርስቶስ ሆይ የማይገባኝን እጅግ አክብረኸኛልና አመሰግንሃለሁ አለ። ከዚህ በኋላም ጌታችን የተመሰገነ ሊቀ ሰማዕታት ቅዱስ ጊዮርጊስን ባርኮት ከእርሱ ተሰወረ። ቅዱስ ማር ጊዮርጊስም ወታደሮቹን ቀስቅሶ ወንድሞቼ ኑ የታዘዛችሁትን ፈጽሙ አላቸው። ፊቱንም ወደ ምሥራቅ መልሶ በስመ አብ ወወልድ ወመንፈስ ቅዱስ ብሎ በመስቀል ምልክት አማትቦ አንገቱን አቀረበ። ያን ጊዜም የሊቀ ሰማዕታት ቅዱስ ማር ጊዮርጊስን የከበረች ራሱን ቈረጡት። ደምና ውሃ ወተትም ፈሰሰው። ጌታም ደሙን በብርሃን ልብስ እንዲቀበለው ሊቀ መላእክት ቅዱስ ሚካኤልን አዘዘ። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ የኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስን ነፍስ በእጁ ተቀብሎ ሳማት። በሰማያዊ ልብስም አጎናጽፎ ከእርሱ ጋር ወደ ሰማይ አሳረጋት። ያን ጊዜም ሰማይ ሁለንተናው ቅዱሳን መላእክትን ተመላ። ቅዱሳን ሁሉ እየወገናቸው ያመሰግኑ ነበር። ብርሃናዊ ልብስን አልብሶ በዕንቁ ባሕር ያጌጡ ከጽሩይ ወርቅ የተሠሩ መከራ በተቀበለባቸው 7 ዓመታት ልክ ከዕፀ ሕይወት አበቦች የተሠሩ አክሊላት ያሉበትን ዘውድ አቀዳጀው። ከማኅበረ በኵር ጋራም የወዳጁ መስተጋድል ቅዱስ ጊዮርጊስን ስም ለዘላለም ስሙን ጻፈው። ሰማያውያን መላእክትንና ቅዱሳንንም ሁሉ በየወገናቸው በመንበሩ ላይ እንዲያስቀምጡት በኢየሩሳሌም ሰማያዊት በዓል እንዲያደርጉለት አዘዛቸው። ቅድስት በረከቱ ከእኛ ጋር ትሁን ለዘላለም አሜን። ከዚህ በኋላ ከመብረቁ ከነጎድጓዱና ከንውጽውጽታው ጽናት ከዝናቡ ብዛት የተነሣ በምድር ላይ ትልቅ ድንጋጼ ሆነ። ምድርም 3 ጊዜ ተናወጸች። በዚያ ቆመው የነበሩ ሰዎች ሁሉ ወደ ከተማም ሸሹ። ጭፍሮችም ይህንም ባዩ ጊዜ በሊቀ ሰማዕታት ቅዱስ ጊዮርጊስ አምላክ አመኑ። ነፍሱም ወደ ሰማይ ባረገች ጊዜ በእግዚአብሔር ፊት ሰገደች።
ጌታችንና መድኃኒታችን ኢየሱስ ክርስቶስም የምታምን ነፍስ ከሥጋዋ በተለየሽ ጊዜ አስቀድሞ ለስሉስ ቅዱስ የአምልኮ ስግደትን ትሰግዳለች። የወዳጄ የጊዮርጊስንም ነፍስ ወስደዋት የአክብሮት ስግደትን ለእርሱ እጅ ትንሣ ብሎ አዘዘ። ለአብና ለወልድ ለመንፈስ ቅዱስም ምስጋና ይሁንና የተወደደ የኃያልና መስተጋድል ፍጡነ ረድኤት ሊቀ ሰማዕታት ቅዱስ ጊዮርጊስ ሰማዕትነቱ በዚህ ሁኔታ በወርሃ ሚያዝያ 23 ቀን በዕለተ ዓርብ በ9 ሰዓት ተፈጸመ። ኃያል መስተጋድል ልዳን በትምህርቱ ያበራ ኮከብ ፍጡነ ረድኤት ሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎትና በረከቱ ከእኛ ጋር ይሁን ለዘላለሙ አሜን። የሊቀ ሰማዕታት ቅዱስ ጊዮርጊስ አገልጋይ ሶቅራጥስ ግን ከከተማ ውጭ የጌታው ሥጋ ባለበት ቆሞ ያለቅስ ነበር። የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ ሥጋ ባረፈበት ደመና አልነበረም፣ ቦታው በሙሉ ብርሃን ነበረች። ሌሎችም በከተማ የነበሩ 2 አገልጋዮች ወደ ወንድማቸው ሶቅራጥስ መጡ። እርሱ ግን ከከተማ ውጭ የጌታው ሥጋ ካለበት አጠገብ ቆሞ ያለቅስ ነበር። አለቃቸው ቅዱስ ማር ጊዮርጊስ ሊቀ ሰማዕታት ራሱን ተቆርጦ ባዩት ጊዜ በግንባራቸው ወድቀው ሰገዱለት፣ አለቀሱ። ሶቅራጥስም ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ለሊቀ ሰማዕታት ቅዱስ ጊዮርጊስ የሰጠውን ቃል ኪዳን ሁሉ በነገራቸው ጊዜ እጅግ ደስ አላቸው። የከበረ ሊቀ ሰማዕታት ቅዱስ ጊዮርጊስን ራስ ከከበረች ሥጋው ጋር አገናኙ። አንድ በሆነች ጊዜም በአንገቱም ላይ ሰይፍ ያረፈበት ምልክት አልተገኘም። የከበረ ሊቀ ሰማዕታት ቅዱስ ጊዮርጊስ አገልጋዮችም እርስ በርሳቸው በእግዚአብሔር የከበረ ጌታችን ጊዮርጊስን በመንግሥተ ሰማያት እንደተቀበለው በእውነት እናምናለን፣ የነገረውን ተስፋም ሁሉ እንዲፈጽምለት እናምናለን ተባባሉ። ከዚህ በኋላ የከበረ ሊቀ ሰማዕታት ቅዱስ ጊዮርጊስን ሥጋ ተሸከሙ። ከሥጋውም እጅግ ድንቅ መዓዛ ይሸት ነበር። ተሸክመው ተሸሽገው 7 ዓመት ወደ ነበሩባት ቤት ወሰዱት። ከእነርሱ ጋር ማንም አልነበረም። ከዚያ ሸሸጉት። ጽኑ ንውጽውጽታና ጨለማ ሆነ። ባሕር ልታሰጥማቸው በሀገሪቱ ላይ ከፍ ከፍ አለች። እግዚአብሔር የከበረ ሊቀ ሰማዕታት ቅዱስ ጊዮርጊስን ሲያነጋግረው ቃሉን የሰሙ ምዕመናን ግን የቅዱስ ጊዮርጊስ አምላክ ሆይ ከዚህ መከራ ድነን እያሉ ጮኹ። ያን ጊዜም ባሕር ጸጥ አለች፣ ደመናትም ተበተኑ፣ የፀሐይ ብርሃንም ወጣ። በማግስቱም የከበረ ሊቀ ሰማዕታት ቅዱስ ጊዮርጊስ አገልጋዮች ስለ 70 ነገሥታት ዜና ሊጠይቁ እየተጨነቁ ወጡ። እግዚአብሔር አጥፍቷቸው አገኟቸው። በታላቅ ደስታም በዓለም ሁሉ ዳግመኛ የቤተ ክርስቲያን ደጃፎች ተከፈተ። የሊቀ ሰማዕታት ቅዱስ ጊዮርጊስም አገልጋዮች እጅግ የከበሩ ልብሶችን እጅግም ያማሩ ሽቶዎችን አዘጋጁ። ያለቃቸው የከበረ ቅዱስ ጊዮርጊስንም ሥጋ በከበረ አገናነዝ ገነዙት። ከከተማውም በስውር አውጥተው ወደ ሀገረ ልዳ ሊወስዱት በመርከብ ጫኑት። ከእርሱም ጋር ተጋድሎውን የሚናገር ይህ መጽሐፈ ገድሉም ነበር። ቤተሰቦቹንም አርፈው አገኟቸው። የተወደደ ቅዱስ ጊዮርጊስ የእናቱ ወንድም እንድርያስ የሚሰኝ አንድ እዚያ ነበር። የተወደደ ቅዱስ ጊዮርጊስን ሥጋ በደስታ ተቀበለ። የሀገሩ ሰዎች ሁሉ ተሰብስበው ቤተ ክርስቲያን ሠሩለት። ከዚህ በኋላ ወደ ኢየሩሳሌም ልከው ሊቀ ጳጳሳት አባ ቴዎድሮስን አስመጡ። በወርሃ ኅዳር 7 ቀን ቀደሳት። በዚህች ቀን የከበረ ሊቀ ሰማዕታት ቅዱስ ጊዮርጊስም ሥጋውን በውስጡ አስቀመጡ። ንጹሕ መሥዋዕት አሳረጉበት። ይኸውም የጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። በዚህችም ቤተ ክርስቲያን እጅግ ብዙ ድንቅ ድንቅ ታላላቅ ኃይላተ ተአምራት ተደረጉ። ከዚህ በኋላ
ከሃዲ ዲዮቅልጥያኖስ ተነስቶ ቤተ ክርስቲያኑን ያፈርስ ዘንድ ሰራዊቱን ላከ። የከበረ ሊቀ ሰማዕታት ቅዱስ ጊዮርጊስም በእግዚአብሔር ትእዛዝ ከሰማይ መጣ። የሰራዊቱን አለቃ አሁዮስን ቀሰፈው። ዲዮቅልጥያኖስንም ዓይኑን አሳወረው። ከቤተ መንግሥቱም አስወጥቶ ሰደደው። በእርሱ ፋንታም ንጉሥ ቆስጠንጢኖስን በዙፋኑ አስቀመጠው። በዓለሙ ሁሉ የተዘጉ አብያተ ክርስቲያናትን ደጆች ከፍቶ በክርስቶስ ስም ታስረው የነበሩትን እስረኞች ሁሉ ፈታቸው። ቅዱስ ዕፀ መስቀልም ተገለጠ። እውነተኛይቱ ኦርቶዶክሳዊት ተዋሕዶ ሃይማኖትም እጅግ ጸናች። በኢየሩሳሌምም በጌታችንና በመድኃኒታችን አምላካችን ኢየሱስ ክርስቶስ መቃብር ላይም አብያተ ክርስቲያናት ታነጹ። በዓለም ሁሉ ብዙ አብያተ ክርስቲያናት ተተከሉ። ከዚህ በኋላ ንጉሥ ቆስጠንጢኖስ የክርስቶስ መልእክተኛ ወደሆነ ሊቀ ሰማዕታት ቅዱስ ጊዮርጊስ ቤተ ክርስቲያን ገብቶ ጸለየ። እናቱ እሌኒና እህቷ አውዶክስያም ደግሞ ከእርሱ ጋር ወደ ቤተ ክርስቲያን ገቡ። ሊቀ ሰማዕታት ቅዱስ ጊዮርጊስም በራእይ ተገልጦ ለነፍሱ የሚበጀውን ሁሉ ነገረው። በልዳ ሀገርም የክርስቶስ መልእክተኛ የሆነ ሊቀ ሰማዕታት ቅዱስ ጊዮርጊስንም ቤተ ክርስቲያን ከፍ አድርጎ የሠራ እርሱ ነው። የመጀመሪያይቱ የግንባታዋ ወርድና ቁመት ትንሽ ስለነበረች አሰፋት። ያማረች የምታስደንቅ አድርጎ ሠራት። ብዙ ድንቅ ድንቅ ኃይለ ታምራት ተገለጠባት። እነዚህም በልዩ ልዩ መጽሐፍ ተጽፈዋል። በወርሃ ሚያዝያ 23 ቀን በዕለተ ዓርብ በ9 ሰዓት ተጋድሎውን የፈጸመው ንጹሕ የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ ከፍ ከፍ ላደረገው የቅዱሳን ሰማዕታት አምላክ ፈጣሪያችን እግዚአብሔር ምስጋና ይግባው። ከቅዱስ ጊዮርጊስ ጋር ንግሥቲቱ እለእስክንድርያም ጭምር ሰማዕት የሆኑትን ቁጥራቸው 110 ሺህ ነው። የሰማዕትነቱን አክሊል የተቀበሉ ሁሉ ከከበረ ሊቀ ሰማዕታት ቅዱስ ጊዮርጊስ ጋር በጻድቃን አገር በኢየሩሳሌም ደስ ይላቸዋል። ይህንን ነገርናችሁ። ኃያሉ አሸናፊው ሊቀ ሰማዕታት ቅዱስ ጊዮርጊስ ስለ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ስም የታገሰውን የሕማሙንና የገድሉን ነገር እስከዚህ ድረስ መሰከርንላችሁ። ወዳጆቼ ሆይ እንግዲህ ወዲህ የተወደደ ሊቀ ሰማዕት ቅዱስ ጊዮርጊስ ከጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ በሰማያት ያገኘውን ክብርና ልዕልና መለስ ብለን ነግራችሁ ዘንድ ወደ ቀደመው እንመለስ። እኔ ትሑት ቴዎዶጦስም በዓይኔ ያየሁትን በጆሮ የሰማሁትን ልንገራችሁ ስሙ። ስም አጠራሩን ባከበረው እግዚአብሔር የሚወደው ንጉሡ ቴዎዶስዮስ በዘመኑ በነገሰበት ቀን ታላቅ ታምርን አይቶአልና። እነሆ በዘመኑ የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ ሊቀ መላእክት ቅዱስ ሚካኤል ተከትሎት በታላቅ ግርማ ከሰማይ ሲወርድና ንጉሡ ቴዎዶስዮስንም በሮም መንግሥት ላይ ሲያስቀምጠው አይቷል። ከነገሰ 20 ዓመት በኋላም በተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ ስም ታላቅ ቤተ ክርስቲያን ሠራ። የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ ቤተ ክርስቲያን በሚቀደስበት ቀን ኤጲስቆጶሳትን ሁሉ ሰበሰበ። ወደ እኔም ላከ። በእርጅና ደካማ ስሆን ወደ እርሱ ሄድኩኝ። ስለ ስመ እግዚአብሔር በተጋደለ በኃያሉ ምስጉን ሊቀ ሰማዕታት ቅዱስ ጊዮርጊስ ስም የተተከለች ቤተ ክርስቲያንን በእግዚአብሔር ስም ባርከን በቀደስንበት ጊዜም ሊቃውንቱ እንደሚገባው ይዘምሩ ነበር። የእግዚአብሔር ወዳጅ ንጉሥ ቴዎዶስዮስና መኳንንቱ ሕዝቡም ሁሉ ከእኛ ጋር ነበሩ። ከመፍቅሬ እግዚአብሔር ንጉሡ ቴዎዶስና ከሕዝቡም ጋር ከተቀመጥን በኋላ ንጉሡ ቴዎዶስዮስ የኃያሉ መስተጋድል ሊቀ ሰማዕታት ቅዱስ ጊዮርጊስን መጽሐፈ ገድል እንዲያነቡ አዘዘ። ይህች ዕለትም ወርሃ ሚያዝያ 23 ቀን ነበረችና በታላቅ ጸጥታና እርጋታ ደመጠ። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ
ለኃያሉ መስተጋደል ሊቀ ሰማዕታት ቅዱስ ጊዮርጊስ ከሰማዕታት ሁሉ ለዘላለም የሚመስልህ የሚተካከልህ የለም ሲል ከሰጠው የቃል ኪዳኑ ንባብ ምዕራፍ ሲደርስ ይህ ቃል በእኔ ትሑር ቴዎጦሪዎስ ዘንድ ከበደኝ። ነገሥታት፣ መኳንንት ሹመታቸውን፣ ሀብታቸውን፣ የዚህን ዓለም ክብር ሁሉ ንቀው ስለ ጌታችን ኢየሱስ ክርስቶስ ስም በዲዮቅልጥያኖስ ዘመን ተጋድለዋል። ይህ ንጹሕ ሰማዕት ከእነርሱ ምንኛ የከበረ ከእኒያ ሁሉስ ምንኛ ከፍ ከፍ ያለ ነው ብዬ አይደለም። ቅዳሴም ከተፈጸመና ምሽት ከሆነም በኋላ ከንጉሥ ቴዎዶስዮስ ጋር ጸሎት አድርገን ተኛ። ከእኛ ማንም ማን አልበላም። ንጉሡ መፍቅሬ እግዚአብሔር ቴዎዶስም ቢሆን በቅጽረ ቤተ ክርስቲያኑ ውስጥ ከእኛ ጋር ተኝቶ ነበር እንጂ። ቤተ ክርስቲያኒቱ የተቀደሰችባት ቀንም በትንሣኤ ዕለት በሚውልባት እሑድ ሌሊት ነበረች። መንፈቀ ሌሊትም በሆነ ጊዜ ጸሎት አድርገን ጨርሰን አሜን አለን። ተሰብስበንም የእግዚአብሔርን ድንቅ ነገሮች ስንነጋገር ንጉሡም ከእኛ ጋር ተቀምጦ ነበር። ከአበውም አንዱ አምሮ ወደ ሰማይ ተመሰለ። ከምድራውያን ወገን ማንም ማን ሊናገረው የማይቻለው ምስጢር ተገለጠለት። እርሱም በእግዚአብሔር ዙፋን ፊት ቆሞ የብዙ ብዙ የሚሆን አላፍ መላእክት በመለኮቱ ሩያን የሆኑ ቅድስት ሥላሴን ሲያመሰግኑ አየሁ። ቅዱሳንም አየኋቸው። እነርሱም በየማዕረጋቸው እየመጡ ለእግዚአብሔር ሰግደው አመስግነው ልመናቸውን ያቀርባሉ። ከዚህ በኋላም በየወገናቸው ይቆማል። ቅዱሳኑ ያሉበትን ክብርና ማዕረግ ከሰዎች ማንም ማን ቢሆን ሊናገር አይችልም። ከዚህ በኋላ አንድ ሰው አየሁ። እነሆ በንጉሥ አምሳል የወርቅ ዘውድ ደፍቶ ከውጭ መጥቶ ወደ ውሳጤ መንጦላዕት ገባ። በዘውዱም ላይ 7 አክሊላት ነበሩበት። እርሱ ከፀሐይ ይልቅ እልፍ ጊዜ የሚያበራ ነጭ ፈረስ ላይ ተቀምጦ ነበር። የነገሥታት ልብስ ለብሶ ነበር። ለነገሥታት የሚገባውን መሣሪያ ሰይፍ ይዞ ነበር። ለንጉሣዊ ክብሩም የሚመስለው የሚተካከለው የለም ነበር። ለሥላሴ ሰግዶ ወደ ውጭ በወጣ ጊዜ ብዙዎች በግራና በቀኝ አጅበው ይከተሉት ነበር። ቅዱሳን ጻድቃንም ሁሉ ሲሰግዱለት አይቼ እጅግ አደነቅሁ። ወደ ቀኝም መለስ ብዬ አንድ መነኩሴ ቆሞ አየሁ። እንደ እግዚአብሔር መልአክም ክንፎች አሉት። በራሱም ላይ መንግሥት ዘውድ ተቀዳጅቷል። ከዚህ ዓለም ነገሥታት ማንም ማን ያልለበሰው ምሳሌም የሌለው ልብስ ለብሷል። በቀኝ እጁ በትረ ወርቅ ይዟል። ፊቱ ደስታን የተመላ ነበር። ቃላት ክብር አርፎበታል። አባቴ ሆይ በዚህ ታላቅ ክብር ያለህ አንተ ማን እንደሆንክ የሚከብህስ ክብር ምን እንደሆነ ትነግረኝ ዘንድ እለምንሃለሁ ብዬ ጠየቅሁት። እርሱ ግን አቅፎ የጣሟሃ ሰዎች ወገን አባ ቡላ ነኝ፣ የባሕርይ አምላክ ኢየሱስ ክርስቶስ የሾመህ ጠባቂ ሆይ አመጣጠ መልካም ነው አለኝ። ይህንም ባለኝ ጊዜ በፊቱ ባለሟልነትን ስላገኘው ደስ ብሎኝ ጻድቅ አባት ሆይ ለክብርት ሰላምታ የበቃሁ ካደረግከኝስ እማልድሃለሁ። አሁን የመጣው እነዚህ የተሰበሰቡት ሁሉ የሚሰግዱለት ይህ ትልቅ ንጉሥ ማን እንደሆነ ትነግረኝ ዘንድ እንደገና ማልድሃለሁ አልኩት። ይሄ ንዑድ ክቡር ግን በመንፈሳዊ ደስታ ፈገግ ብሎ እስካሁን አታውቀውምን አለኝ። እኔም መልሼ እንደምን አውቀዋለሁ? ፈጽሞ ያለ ዛሬ አላየሁትም አልኩት። እርሱም መልሶ ትላንትና በዚች ቤተ ክርስቲያን ስለ ተመረጠው የእግዚአብሔር ወዳጅ ኃያሉ ቅዱስ ጊዮርጊስ በልብህ ስላሰብካት ምክንያት ልብህን ላነጻልህ ነው እንጂ እኔ ለሌላ ነገር አልተላኩም። ነፍስ ሁላ ከሥጋዋ በተለየሽ ጊዜ ሥራቸው በመንፈሳዊ ሰሌዳ ተገልጦ የሚታይ ኃጥእም ቢሆን ጻድቅም ቢሆን አስቀድሞ ፍጹም ያምልኮ ስግደትን ለእኛ ቅድስት ሥላሴ ይስገዱ፣ ኋላ ግን ለወዳጃችን ጊዮርጊስ የአክብሮት ስግደትን ይስገዱለት ብሎ ጌታችንና መድኃኒታችን ኢየሱስ ክርስቶስ እንደተናገረ እርሱ ከጻድቃን ሁሉ ይበልጣል። ስለ እግዚአብሔር ቃል በመታዘዝ ሁሉ ሲሰግድለት የምታየው ስለዚህ ነው።
ጌታችን ኢየሱስ ክርስቶስም እኔን አገልጋዩን ሊያሳርፈኝ በወደደ ጊዜ በቸርነቱ ጎበኘ፣ ከዚህ ዓለም ተለየ። በቸርነቱም ወደ ሰማያዊት አገሩ ኢየሩሳሌም ወሰደኝ። ይህንን አንተ የምታየውን ሰማዕት አየሁት። እርሱም የመንግሥት ዘውድ ተቀዳጅቷል፣ በዘውዱም ላይ ዘውድ ተቀዳጅቷል። በዘውዱ ላይም 7 አክሊላት አሉበት። ከዘውዱም ላይ ከልዳ ሰዎች ወገን በጌታችን በኢየሱስ ክርስቶስ ስም 4 ጊዜ የሞተው ሎዶቅያዊው ኃያሉ ጊዮርጊስ ይህ ነው የሚለውን ጽሑፍ አየሁ። እኔም ደግሞ በጌታችን በኢየሱስ ክርስቶስ ስም ብዙ መከራ ተቀብዬ 7 ጊዜ ሞቻለሁ። ነገር ግን በጌታችን በኢየሱስ ክርስቶስ ስም ብዙ መከራ ብቀበልም ጻድቃንም ሁሉ ሲሰግዱለት አየኋቸው። እንዲሁም በአንድ ቅጽበት የሁሉን ልቡና የሚያውቅ አንዱ እግዚአብሔር ሊቀ መላእክት ቅዱስ ሚካኤልን ወደ እኔ ላከው። ወዳጄ ቡላ ሆይ የሁሉ ፈጣሪ እንዳዘዘ መንፈሳዊ ሰላምታ ከመስጠት ስለምን ዘገየህ አለኝ። እኔም በልቡናዬ ያለውን ነገርኩት። ያን ጊዜም ተሸክሞ ወደ ታማኙ አባ ኖብ ወሰደኝ። አባ ኖብም መነኩሴና ታላቅ ተጋድሎንም ፈጽሞ ሰማዕትነትን የተቀበለም ነው። መልአከ እግዚአብሔር ሊቀ መላእክት ቅዱስ ሚካኤልም የእግዚአብሔርን ትእዛዝ አትተላለፍ፣ አንተ ራስህ ስለ እግዚአብሔር ስም ብለህ ይህን ተጋድሎህን በፍቃድህ አድርገሃልና፣ የከበረ ሊቀ ሰማዕታት ቅዱስ ጊዮርጊስ ግን በምሳር በመጋዝ በችንካር በእሳት 2 አፍ ባለው ሰይፍ ከአራዊትም ይልቅ ከከፉ ነገሥታት ይህንን ሁሉ መከራ ተቀበለ። ወዳጄ ሆይ አንድ ጊዜ ከጭፍሮቹ አንዱ መጥቶ ናውጣ ንጉሥ ይጠራሃል ቢልህ በቤቱ ውስጥ ለሚጋደል ባህታዊ እንደ 70 ዓመት ያህል ይሆነዋል ብዬ ነግርሃለሁ አለኝ። ይህንንም በሰማው ጊዜ ይቅር በለኝ ብዬ ለሊቀ መላእክት ቅዱስ ሚካኤል ሰገድሁ። ሰማዕትነትን ከምንኩስና አስተባብሮ ለያዘ ቅዱስ አባ ኖብም ሰገድሁ። እነርሱም በእኔ ደስ አላቸው። ፈጥኜም ወደ ቅዱስ ጊዮርጊስ ሄጄ ሰገድሁ። ይኸውም የኢየሱስ ክርስቶስ ንጹሕ ሰማዕት ኃያሉ ጊዮርጊስ ነው። አሁንም ክርስቶስ የሾመህ ታማኝ መምህር ልቦናህን አንጻ። የድል አክሊልን ከተቀበሉ ሰማዕታት ሁሉ ቅዱስ ጊዮርጊስን የሚመስለው የለምና አለ። አባ ቡላ ሲያነጋግረኝ የክርስቶስ ወታደር ቅዱስ ጊዮርጊስ ወደ እኔ መጣ። ፊቱ ከፀሐይ 7 እጅ ያበራ ነበር። ሰላምታ ሰጠኝ፣ ደስም አለኝ። ወደ እንቆራ አገርህ በተመለስክ ጊዜ መጥቼ ካንተ ጋር አኖር ዘንድ ቤተ ክርስቲያንን ሥራልኝ። እስከ 9 ዓመት ከ10 ወር ድረስ ወደዚህች ቅድስት አገር ትመጣለህ አለኝ። ይሄም ባለኝ ጊዜ ከራእይ ነቃሁ። ንጉሡና 12ቱ ጳጳሳት ግን የኤጲስቆጶሱን ፊቱ በብርሃን ተሞልቶ ባዩት ጊዜ ታላቅ ራእይ እንዳያወቁ ያየው ምን እንደሆነ እንዲነግራቸው ጠየቁት። ልቡም በረጋ ጊዜ የተገለጠለትን ድንቅ ምስጢር ሁሉ ገልጾ ነገራቸው። እነርሱም እጅግ አደነቁ። በሰሙት ድንቅ ነገርም የኃያሉ ቅዱስ ጊዮርጊስን አምላክ እግዚአብሔርን አመሰገኑት። ከዚህ በኋላ ንጉሡ መልሶ እግዚአብሔር የማይገባኝ እኔም በሮም መንግሥት ዙፋን ላይ ባስቀመጠኝ ቀን ቅዱስ ጊዮርጊስ ከሰማይ ሲመጣ አየሁት። በነጭ ፈረስ ተቀምጦ በቀኝ እጁ የወርቅ ጦር ይዞ ሊቀ መላእክት ቅዱስ ሚካኤልም በፊቱ ይሄድ ነበር። በራሱም የወርቅ ዘውድ ደፍቶ አየሁት። በዘውዱም ላይ አክሊላት ነበሩበት። ከፀሐይ 7 እልፍ ጊዜ በልጦ ያበራ ነበር። ወደ እኔም መጥቶ ደስ አሰኝቶ እጄን ይዞ በመንግሥቱ ዙፋን ላይ አስቀመጠኝ። ከሰፈርም ከሰራዊቱም ፊት ለፊት ሊያዩት የታደሉት ብዙዎች ናቸው። በተቀደሰችው ቤተ ክርስቲያን ውስጥም አይቼዋለሁ። የነፍሴም መድኃኒት ነግሮኛል። ይህንንም በነገረኝ ጊዜ እግዚአብሔርን አመሰገንኩ። ሰማዕቱ ቅዱስ ጊዮርጊስንም አከበርኩታል። ከዚህ በኋላ ኤጲስቆጶስ ወደ ሀገሩ ሄዶ በእግዚአብሔር ስም ለሊቀ ሰማዕታት ቅዱስ ጊዮርጊስ መታሰቢያ ደስ የምታሰኝ ቤተ ክርስቲያን ተከለ።
ከሞቱም በፊት በእጁ ቀደሳት። በኒቅያ ከተሰበሰቡት ከ318 ኤጲስቆጶሳት አንዱ ይህንም ራእይ ያየና ይህንን መጽሐፈ ገድል የጻፈልን 75 ዓመት በኤጲስቆጶስነት ተሹሞ እግዚአብሔርን ያገለገለና የ118 ዓመት ሰው ሆኖ ወደ አምላኩ ወደ እግዚአብሔር የተጠራ ሊቀ ጳጳስ አባ ቴዎዶጦስ ነው። የተወደዳችሁ ወንድሞች እህቶች ሆይ ኃያል ጽኑ ተጋዳይ ለሆነው ሊቀ ሰማዕታት ቅዱስ ጊዮርጊስ እግዚአብሔር የሰጠውን ክብር ታውቁት ዘንድ ይሄን ነገርናችሁ። ዛሬ በመላው ዓለም ወዳጆች በዓሉን የሚያደርጉለት እርሱ ነው። ሌላው ክብሩና ሰማያዊ ማረጉ ግን በታላቁ ንጉሥ ክርስቶስ አገር ሰማያዊት ኢየሩሳሌም አለ። አሁንም የተባረካችሁ ወንድሞች እህቶች ሆይ ከእንግዲህ ሊቀ ሰማዕታት ቅዱስ ጊዮርጊስ በእግዚአብሔር ዘንድ ባለሟል እንደሆነ ወደ ቅድስት ሥላሴ መንበርም ቀርቦ ለኀጣን ሁሉ ዘወትር እንደሚማልድልን በእግዚአብሔር ዘንድ ይህንን ያህል ባለሟልነት እንዳለው አወቀ። እኛ ግን እርስ በርሳችን እየተዋደድን ለድሆች ለእንግዶች እየመጸወትን አማላጃችን እናድርገው። ኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስ በጌታችን ፊት ለሁላችን ይማልድልን ዘንድ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስም ይቅር ይለን ዘንድ ኃጢአታችንንም ያስተሰርይልን ዘንድ በተሰበሰቡት ወገኖቻችንም ላይ ታናሹንም ታላቁንም ሕፃናቱንም ሽማግሌዎችንም ባልቴቶችንም ልጃገረዶችንም ይባርክልን። ይህንም መጽሐፈ ገድሉን የሰበሰበውንም በደላችንንና ስህተታችንን ደምስሶ ዘመናችን ከመፈጸሙ አስቀድሞ በጎ ሥራን ለመሥራት ይረዳን ዘንድ በንጽሕና የምንለምነው ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ከተወደደ ንዑድ ክቡር ወዳጁ ሊቀ ሰማዕታት ቅዱስ ጊዮርጊስ የበረከቱ ተካፋይ አድርገው። ወንድሞቻችን ሆይ ለእናንተም ያዘናችሁበትን ይሙላላችሁ፣ ልጆቻችሁን ያሳድግላችሁ፣ ባልቴቶቻችሁንም ይርዳላችሁ፣ መንገደኞቻችሁንም በሰላም ይመልስ፣ የሹማምንቱን ልብ በእናንተ ላይ ያራራ፣ ለብዙ ዓመታት ለረጅም ወራት እየመላለሰ ለዚች ቀን ያደርሳችሁ። ኃጢአታችሁን ሊያስተሰርይላችሁ፣ በደላችሁን ሊያርቅላችሁ፣ ነፍሳዊ ሥጋዊ ደዌያችሁን ሊፈውስላችሁ፣ ቅዱስ ሥጋውን ክቡር ደሙን ለመቀበል ያብቃችሁ። አባቴ የባረካችሁ ዓለም ሳይፈጠር ለእናንተ የተዘጋጀው መንግሥተ ሰማያትን ተወርሱ ዘንድ ወደ እኔ ኑ የሚል የደስታ ቃል ያሰማችሁ። አምላክን በወለደች ርኅርተ ልብ እመቤታችን ቅድስት ድንግል ማርያምና አብያተ ጣዖታትን በዘጉ የከሃዲያንን ልብ በትምህርታቸው ንጹሕ ባደረጉ ቅዱሳን ሐዋርያትና በጻድቃን በሰማዕታት ሁሉ ዳግመኛም ከአዳም ወገን በበጎ ምግባራቸው እግዚአብሔር አምላክን ደስ ባሰኙ ሰዎች ሁሉ አማላጅነት እግዚአብሔር ይቅር ይበለን ዛሬም ዘወትርም ለዘላለሙ። ሊቀ ሰማዕታት ቅዱስ ጊዮርጊስ ተጋድሎውን በፈጸመ ጊዜም እኔ አገልጋዩ ሶቅራጥስ በተጋድሎ መከራው ሁሉ ጌታዬ ቅዱስ ጊዮርጊስን እከተለው ነበር። ስለ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ስም የተቀበለውን መከራ ሁሉ በዓይኔ ያየሁትን በጆሮዬ የሰማሁትን ጻፍ። በጻፍኩትም ላይ ሳልጨምር ሳላጎድል እንዳልጨመርኩ በሙታንና በሕያዋን ላይ የሚፈርድ እግዚአብሔር አምላክ ያውቃል። ይህንን መጽሐፈ ገድሉን አነሳስቶ ላስጀመረንና አስጀምሮ ላስፈጸመን እግዚአብሔር ምስጋና ይድረሰውና የድል አድራጊው ኃያል መስተጋድል ሊቀ ሰማዕታት ቅዱስ ጊዮርጊስ አማላጅነቱ በእኛ ላይ አድሮ ይኖር ለዘላለሙ አሜን። የሊቀ ሰማዕታት ቅዱስ ጊዮርጊስ መጽሐፈ ገድሉንም በቆስቆኖስ አውራጃ በቆስጠንጢኖስ ወደብ ጽፌ በመንገድ ሳለን ጨረስኩ። ይኸውም የጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ አገልጋይ ጌታዬ ቅዱስ ጊዮርጊስ ሰማዕትነቱን ፈጽሞ ባረፈባት በጽር ቋንቋ ጵንፍሌው የተሰኘ ወርሃ ሚያዝያ በባተ በ23ኛይቱ ዕለት ዓርብ በ9 ሰዓት ነው። አሜን። ይሄ መጽሐፈ ገድሉ የሊቀ ጳጳስ አባ ሚካኤል ደቀ መዝሙር በነበረ
አባ ጊዮርጊስ በተሰኘ ታናሹ አባ ሚካኤል አንደበት ከአረቢ ወደ ግዕዝ ተተረጎመች። ከግዕዝ ወደ አማርኛ የተተረጎመውንም የጻፈውን ያጻፈውን የጸለየውን የሰማውን ሁሉ በሊቀ ሰማዕታት ቅዱስ ጊዮርጊስ አማላጅነት ቸሩ ሕያው አምላካችን እግዚአብሔር ይጠብቃቸው ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። ውድ የባህራን ሚዲያ ቤተሰቦች ይህም ቪዲዮ ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን እንድታደርጉ በአክብሮት እናስታውሳችኋለን። ስንክሳር ዘወርኃ ግንቦት 23 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 23 በዚች ቀን ሐዋርያ ቅዱስ ዮልዮስ አረፈ። የዚህም ቅዱስ ትውልዱ ከይሁዳ ነገድ ከእስራኤል ልጆች ከቤተ ገብርኤል ነው። የክብር ባለቤት ጌታችን ኢየሱስ ክርስቶስን መረጠው። ከ72ቱ አርድእትም የተቆጠረ ሆነ። የመንፈስ ቅዱስንም ሀብት ከሐዋርያት ጋር ተቀበለ። ከእነሱም ጋር ታላቅ መከራ ደርሶበታል። ከዚህ በኋላ ሐዋርያት በአንብሮተ እድ ኤጲስቆጶስነት ሹመው ከእንድራኒቆስ ጋር በአገሮች ውስጥ እንዲሰብክ ላኩት። እንድራኒቆስም ባለፈው ዕለት ባረፈ ጊዜ ይህ ቅዱስ ዮልዮስ ገንዞ ቀበረው። ከዚህ በኋላ ከእርሱ እንዳይለይ ወደ እግዚአብሔር ጸለየ። በማግስቱም አረፈ። እነሆ የከበረ ሐዋርያ ጳውሎስም እኒህን ሐዋርያት በሮሜ ክታቡ እንድራኒቆስንና ዮልዮስን ሰላም በሏቸው ሲል አስታውሷቸዋል። ለእግዚአብሔርም ምስጋና ይሁን። እኛንም በአባቶቻችን ሐዋርያት ጸሎት ይማረን፣ በረከታቸውን ከእኛ ጋር ትኑር ለዘላለሙ። በዚህችም ዕለት ሰማዕታት የሆኑ የአንስያ ከ72ቱ አርድእት የአንዱ የአፍሮዲጡ የዮልያና የቀሲስ ታዎድራጦስ የጳጳስ ታድሮስ የዮልያኖስና የእናቱ የእስክንድርያ የሆኑ ደግሞ የኤስድሮስ የሚስቱና የ2 ወር ልጇ እኔ ከእናቴ ጋር ክርስቲያን ነኝ ብሎ የተናገረና ዲዮቅልጥያኖስ የገደላቸው ለእነርሱም ማኅበር መታሰቢያቸው ሆነ። ለእግዚአብሔርም ምስጋና ይሁን። እኛንም በእኒህ ቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ግንቦት 23 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ዮልዮስ ወይም ዮልያን ሐዋርያ ከ72ቱ አርድእት ውስጥ፣ ሁለተኛ ቅዱስ አፍሮዲጡ ሐዋርያ ከ72ቱ አርድእት ውስጥ፣ ሦስተኛ ቅዱሱ ሕፃን ሰማዕት በዘመነ ሰማዕታት ገና የ2 ወር ሕፃን ቢሆንም ጌታችን አፉን ከፍቶለት ክርስቲያን ነኝ በማለቱ ከእናቱ ጋር ተሰይፏል። አራተኛ አባ አንስያ ሰማዕት፣ አምስተኛ ቅዱስ ታዎድራጦስ። ወርሃዊ በዓላት፣ አንደኛ ልበ አምላክ ቅዱስ ዳዊት፣ ሁለተኛ ቅዱስ ጊዮርጊስ ሊቀ ሰማዕታት፣ ሦስተኛ ቅዱስ ሰለሞን ንጉሠ እስራኤል፣
4ኛ አባ ጢሞቴዎስ ገዳማዊ፣ 5ኛ አባ ሳሙኤል፣ 6ኛ አባ ስምዖን፣ 7ኛ አባ ገብርኤል። ስለ እናንተ ብዙ ለደከመች ለማርያ ሰላምታ አቅርቡ። በሐዋርያት መካከል ስመ ጥሮች ለሆኑ ደግሞም ክርስቶስን በማመን ለቀደሙኝ አብረውኝም ለታሰሩ ለዘመዶቼ ለአንድራኒቆንና ለዮልያን ወይም እንድራኒቆስና ዮልዮስን ሰላምታ አቅርቡልኝ። ሮሜ 16 ቁጥር 6። ጌታ ሆይ ከብልጽግናቸው ብዛት የተነሣ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብክ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን።